ሰላም የዩቲዩብ ተከታታዮቼ፣ ዛሬ እንደተለመደ እናንተን የህልም ፍቺ ይዤላችሁ ቀርቤያለሁኝ። ከህልሞቹ ጋር መቅደል ላይ ነኝ። እንድትከታተሉን ጋብዛችኋለሁ። ህልሞቻችሁ እንዲፈታ የምትፈልጉትን ኮሜንት ሴክሽን ስር ማስቀመጥ ትችላላችሁ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ላይክ፣ ሼር ማድረግ እንዳረሱ፣ የደውል ምልክቷን መጫን እንዳረሱ፣ አዳዲስ ሲወጣ እንዲደርሳችሁ ማለት ነው። ሁለተኛ ቻናሌን ሰብስክራይብ ማድረግ እንዳረሱ። ኮሚኒቲ ላይ ታገኙታላችሁ። ያው እዛ ፍቺ ብቻ ታገኛላችሁ። ቼክ አድርጉት። አሁን ወደ እናንተ ህልም ፍቺ ወስዳችኋለሁ። ኪሩቤል ሰላም፣ መቅዲ ሰላም። በፊት አፈቅራት የነበረች ልጅ ቤት መጥታ ቁጢጥ ብላ የተበጠሰ የጫማዬን ክር ቋጥራት ወጥራ ሄደች። ስከተላት እጇን ስታሳየኝ ጣቷ ላይ የትዳሩ የወርቅ ቀለበት አስራለች። ከቀለበቱ ስርም የወርቅ ቀለበት መደገፊያ ደርባበታለች። እኔም እጄን ሳሳያት የትዳር የወርቅ ቀለበት አስሬ ያለው ምን ማለት ነው? እሺ ያው የተበጠሰ ነገር ሲቀጥል ማየት የሆነ የተቋረጠ ነገር ያው በመሀላችሁ እንዳለ ነው አይደል? ስለዚህ ያ ነገር ደግሞ እንደሚቀጥል የሚያመላክት ነው። ያው ቀለበቱ ደግሞ ልጅን ነው፣ ወንድ ልጅን ነው የሚያመላክታችሁ። ያው የሚቀጥል ነገር በመሀላችሁ እንዳለ ነው የሚያመላክተው። መቅደስ ሰላም፣ እንዴት ነሽ? እግዚአብሔር ይመስገን መቅዲ። ፍቅረኛዬ በህልም እቤታችን ቡና እያፈላች ምግብ እያቀራረብሽ አየሁሽ አለኝ። ምን ይሆን? እሺ ያው ቡና አፍልተሽ ሲጠጡ ምናምን ከሆነ በጣም ጥሩ ነው። ያው በህይወት እርካታ ማግኘት ነው የሚያመላክተው። ምግብም ስታቀራርቢ እና ደግሞ አብራችሁ እንትን ስትሉ ከሆነ መልካም የሆነ ግንኙነትን ከነዛ ሰው ጋር ያለሽ ግንኙነት መልካም የሆነ እንደሚሆን የሚያመላክትሽ ነው። በረከት ነው። ምግብም ደግሞ በጣም ቆንጆ ነው። መሰረት ሰላም መቅዲ ሰላም። በህልም ታዋቂ ዘማሪና ቄስ ጋር ሆነን ብዙ ሰው እያለ ወደኛ ይመጣሉ። እኛም የታረሰ መሬት ውሃ አጠጪ ይለኛል። ከዛ በጣሳ በግሬም በቀኝ እጄም በሁለቱም እጄ ቶሎ ቶሎ አጠጣለሁኝ። ከዛ ረግረግ ይሆንብኛል። አውጡኝ ስል ይዘውኝ ይወጣሉ። እሺ ቄስን ማየት በዕለቱ የዋሉ ቅዱሳንን ያመላክትሻል። ትላንት ደግሞ ከሆነ ያው በዚህ ቀናት ውስጥ ካየሽ ደግሞ ያው መድኃኒዓለምንም ያመላክትሻል እና ቆንጆ ነው በጣም። ሌላው የታረሰ መሬት የእርሻ መሬትን ማየት ታታሪነትን፣ ጥንካሬን ነው የሚያመላክተው። ውሃ ስታጠጪ ማየትሽ በጣም ቆንጆ ነው። ያው እህል ውሃ ነው ውሃም እና ደግሞ ያው ረግረግ ሲሆን አውጡኝ ስል ይዘውኝ ይወጣሉ ነው። ያው ጥሩ ያልሆነ ነገር ሲፈጠር በህይወትሽ የሚያወጣሽ መድኃኒዓለም እንደው የሚያመላክትሽ ነው እና በጣም ቆንጆ ነው። ጸሎት አድርጊ። ቆንጆ ነው በጣም። ትዕግስት የኔ ኮሜንት ለምንድን ነው የማይታየው? የምታውቁ ንገሩን። ከ6 ጊዜ በላይ ጽፌያለሁ። እሺ ያው እኔ አላቅም። አንዳንድ እንግዲህ ሀይድ እያደረገ ነው ወይ የላካችሁ እየገባ እየመሰላችሁ ነው። ኔትወርክ ይዞት እንደዛ ነው የሚሆነው። እኔ እየደረሰኝም በአጠቃላይ ፈታለሁ። እስኪ ቼክ አድርጊ። ለማንኛውም ግን 3 ቪዲዮ ቼክ አድርጊ እሺ። ፍቅር ሰላም መቅዲ ሰላም። በህልም የሞተች አክስቴ መታ ዝንጥ ብላ ፀጉሯን ቀለም ተቀብታ ዝንጥ ብላ ሶፋ ላይ ተኝታ ነይ ሳሚኝ ብላ ስትለኝ እሸሻታለሁ። በግድ ትይዘኝና ትስመኛለች። ከዛ ብንን ስል ልቤን ደክሞኝ ነቃሁ። እሺ ጸልይ። ሙታን ሲስም ጥሩ አይደለም። ጸሎት አድርጊ። ክፉን ደጉን ለምለም አምላክ ገብሬ ሰርዳኝ ብለሽ ጸሎት አድርጊ እሺ እናት። ያው መሳም በህልም በሙታን ጥሩ አይደለም። ያው ሙታን ሲጎበኝ ነው እንጂ ጥሩ ይዞ ሲሄድ ወይም ደግሞ ሲስም ምናምን ትንሽ ጥሩ አይደለም ፍቹ። ስለዚህ ጸሎት አድርጊ፣ ያንን አድርጊ። ያው ስትነቂም ልብሽን ድክም አድርጎሽ ነው እንትን ማለትሽ ጥሩ ነው። ምንድነው
እንደው ጸሎት አድርጌ ሚራን ሰላም መቅዲ ሰላም። በህልም ከጓደኛዬ ጋር ሆቴል ውስጥ ነበርኩኝ። ሁለት ሰዎች እኔን ፈልገው እኔ አልፈልግም ብዬ እንዳያዩኝ ስደበቃቸው ድሮ የማውቀው አብዶ ነጭ የቡና ሲኒ እኔ በተቀመጥኩበት በመስኮት ሲወረውር ሲኒው ወስጄ አንድ ካልሲ አድርጌ ከሰውየው ስሸሽ ማየት ምን ይሆን ያበደው ሰው በእውኑ አውቀዋለሁ። እሺ እብድ በህልም ማየት ጥሩ ነው። ሲሳይ ነው፣ ምንም እንትን የለውም። ሲኒው የተሰበረ ግን የቡና ሲኒ ሳይሰበር ከሆነ ችግር የለውም። ማለዚያ ግን የሆነ ግጭት ብጥብጥ በቤት እንዳይመጣ መጠንቀቅ ያስፈልጋል። ያንን ነው የሚያመላክትሽ። እብድ ማየት ግን በህልም ጥሩ ነገር ነው። እንትን የለውም፣ ጥሩ ነው። የትናይት ሰላም መቅዲ እንዴት ሰነበትሽ? እግዚአብሔር ይመስገን። ስለምትፈጭ እግዚአብሔር ይስጥሽ። አሜን። አቤት ቤት ውስጥ ያለው ይመስለኛል። አንድ ሰው መጥቶ ጥይት ሊተኩስ ሲል በእመቤቴ ብዬ ደነገጥኩ። ከዛ ሲተኩስ ባዶ ሆኖ ውስጡ ጥይት የለውም። ምን ይሁን መቅዲ? አመሰግናለሁ። እሺ እንኳንም አልተመታሽ። ያው ድንገተኛ ህመም ነበር ቢተኮስብሽ የሚሆነውና ያው አልመታሽም። ስለዚህ ጸሎት አድርጊ። ክፉንልም ደጉልም ብለሽ በደንብ ጸሎት አድርጊ። የስ መቅዲ እንዴት ታለሽ? እግዚአብሔር ይመስገን። በህልም አንድ ቡራኬያቸው የተቀበልኳቸው በረከታቸው ይድረሰኝ እና አባት አሉ። የድሮ ፍቅረኛዬ ምስል በእሳቸው አራስ አናት ዙሪያ እንደ ሉል ትሽከረከራል። ሽከረከራ ፍችልኝ ምንድን ነው? ያው የእሳቸው ማለት የሆነ ቅዱሳን ያመላክቱሻል እና ያው ምስል ማየት ደግሞ ካለቤት ማስታወስ ያለብሽ ነገር እንዳለ ነው የሚያመላክትሽ። ነው ከዛ ሰው ጋር ያለሽ ነገር ያው የሆነ ያላለቀ ሲሽከረከር ነው ያየሽው። ስለዚህ የሆነ አልቆመም እንትን አላለም። ስለዚህ የሆነ ያላለቀ ነገር አለ በመሀላችሁ ማለት ነው። ያው ጸሎት አድርጊ፣ የሚስተካከል ነገር ሊኖር እንደሚችል የሚያመላክትሽ ነው።